ሰላም እንዴት ናችሁ? ይህ ፓርስ ቀለም ነው። ዛሬ ደግሞ በሌላ ክፍል 2 የአማርኛ ፊደላትን ነው ትራንስሊትሬሽን የመጣ እኔ ቪዲዮ እስከ መጨረሻው ተከታተሉ። ቪዲዮአችን እስከ መጨረሻው ስለምታዩት እናመሰግናለን ከወዲሁ። ዛሬ ሁለተኛ ክፍል ነው ይዘን የመጣነው። ሁለተኛ ክፍል ማለት ከሸ እስከ ቸ ያሉ ሙሉ ፊደል የነዚህ ሙሉ ፊደል እያንዳንዱ ፋሚሊ በእንግሊዝኛ ፊደል እንዴት እንደሚወከሉና እንዴት እንደሚጻፉ አብረን እናያለን እስከ ቪዲዮ መጨረሻ አብረን ቆይ። መልካም ቆይታ ይሁንላችሁ። የመጨረሻው ሁለተኛ ክፍል ነው ዛሬ ያመጣነው። ሁለተኛ ክፍል ነው። ከሸ አለ ቀ በ በ ተ ቸ ሹ ቁ ቡ ቡ ቱ ቹ ሺ ቂ ቢ ቪ ቲ ቺ ዜ አራተኛ ረድፍ ላይ ደግሞ ሻ ቃ ባ ባ ታ ቻ አምስተኛ ረድፍ ረዥም ድምፅ ያላቸው የሚባሉ ፊደሎች ሼ ቄ ቤ ቤ ቴ ቼ። እዚህም ቀጥሎ ስድስተኛ ረድፍ ላይ ያሉ ስድስተኛ ፊደሎች ማለት ነው። ሺ ቅ ብ ብ ት ች። ቀጥሎ ያሉ ማለት ነው ሰባተኛ ረድፍ ላይ ያሉ ሾ ቆ ቦ ቦ ቶ ቾ። እዚህ ጋር ሲምፕል ናቸው። እንዴት ካላችሁ አሁን እዚህ ጋር የመጀመሪያው አንደኛ ረድፍ፣ ሁለተኛ ረድፍ፣ ሶስተኛ ረድፍ፣ አራት፣ አምስት፣ ስድስት፣ ሰባት። ስለዚህ ስንት ፋሚሊ ያላቸው ማለት እያንዳንዱ ፊደል ሰባት ፋሚሊ ያላቸው እያንዳንዱ በደንብ እናያለን። ስለዚህ የመጀመሪያው ሸ ኤስ ኤች ኢ ብለን እንጽፈዋለን። ኤስ ኤች ኢ ኤስ ኤች ኢ ብለን እንጽፈዋለን ማለት ነው። ኤስ ኤች ኢ ይሄኛው ማለት ነው። ኤስ ኤች ኢ ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች ኢ ወር አይም ማስገባት እንችላለን። አይም ማድረግ እንችላለን። ሺ ኤስ ኤች ብቻ ሾ ኤስ ኤች ኦ። እዚህ ጋር የምትሉት ምንድን ነው? አንደኛ ፊደሎች ኢ ሲኖራቸው፣ ሁለተኛ ዩ ዩ ዩ ዩ፣ ሶስተኛ አይ 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 አይ፣ አራተኛ ኤ ኤ ኤ ኤ ይወስዳሉ። አምስተኛ ፊደሎች ደግሞ ኢ፣ ስድስተኛ ብቻቸውን እንጽፋቸው፣ ሰባተኛ ደግሞ ኦ ኦ ኦ ኦ ሚል አናባቢ ወይም ቫውል ፊደል ይወስዳሉ ማለት ነው። ከዛ ሁለተኛው ላይ ስንመጣ ቀ ነው። ቀ ኬ ኢ፣ ቁ ኬ ዩ፣ ቂ ኬ አይ፣ ቃ ኬ ኤ፣ ቄ ኬ ኢ፣ ቅ ኬ፣ ቆ ደግሞ ኬ ኦ ኬ ኦ። ቀጥሎ በ ነው። በ ቢ ኢ፣ ቡ ቢ ዩ፣ ቢ ቢ አይ፣ ባ ቢ ኤ፣ ቤ ደግሞ ቢ ኢ፣ ብ ቢ ብቻውን፣ ቦ ቢኦ አድርገን እንጽፋቸዋለን ማለት ነው። ቀጥሎ ያለው ቨ ነው። ቨ ቪኢ፣ ቡ ቪዩ፣ ቪ ቪአይ፣ ቫ ቪኤ፣ ቬ ደግሞ ቪኢ፣ ቭ ቪ አልቦ ብቻውን ማለት ነው። ቮ ቪኦ ቪኦ። እዚህም ቀጥሎ ያለው ተ ነው። ተ ቲኢ፣ ቱ ቲዩ፣ ቲ ቲአይ፣ ታ ቴኤ፣ ቴ ቲኢ፣ ት ቲ ቶ ቲኦ። እዚህ መጨረሻው ቸ ነው። ቸ ሲኤችኢ። ይሄ ደግሞ ድምፁ ሸና ቼ። እዚህ ጋር ሸና ቼ ደብል ኮንሶናንት ነው ያላቸው፣ ሁለት ኮንሶናንት ነው እና እነዚህ ፊደሎች በደንብ መያዝ መቻል አለባቸው። እነዚህ ናቸው ትንሽ ሊያስቸግሯቸው የሚችሉ ሁለት ኮንሶናንት ውክልና ያላቸው ፊደላት ብቻ ናቸው እንጂ ሌሎች በድምፅ ስለሚቀራረቡ ብዙም አይከብዷቸውም ማለት ነው። ስለዚህ ቸ ሲኤችኢ፣ ቹ ሲኤችዩ፣ ቺ ሲኤችአይ፣ ቻ ሲኤችኤ፣ ቼ ሲኤችኢ፣ ቺ ሲኤች ቹ
ሴቾ። ስለዚህ ሲምፕል ነው። ምን ታደርጋላችሁ? አንደኛ 1 2 3 4 5 6 7 እዚህ ጋር የምትወስዱት ልንገራችሁ። አንደኛ ፊደል የሚወስዱት አናባቢ ነው ከሀ በስተቀር ኤክሴፕሽን አለው። ኤክሴፕሽን ይኖረዋል። የሀ ፋሚሊ በስተቀር ሁሉም ኢኢ ነው የሚወስዱት ማለት። ስለዚህ አንደኞች ኢ ዩ አይ ኤ፣ አምስተኛ ኢ ኦር አይ ኢ፣ ስድስተኛ መተው እንችላለን፣ አይንም ማድረግ እንችላለን። እሺ ሰባተኛ ኦ። ስለዚህ እነዚህን አናባቢዎች አንደኛ ረድፍ ላይ ሲሆን ይኸው ኢኢ አንደኛ ፊደሎች ብያችሁ የለ። ሁለተኛ ዩ ይኸው እዚህ ጋር ምን ላሳያችሁ መሰላችሁ? ይኸው አንደኛ ፊደሎች ኢኢ ይኸው መደደው ማለት ትችላላችሁ። አንደኛ ፊደሎች፣ ሁለተኛ ፊደሎች ዩ ማለት ትችላላችሁ። ሶስተኛ ፊደሎች አይ፣ አራተኛ ፊደሎች ረድፉን ያስቀምጥኩላችሁ በቁጥር ያሳይን ያደርኩላችሁ ግልጽ እንዲሆን ለአራተኛ ኤ፣ አምስተኛ ኢኢ ኦር አይ ኢ ማድረግ እንችላለን። ችግር የለም። ከኪቦርድ ላይ ታይፕ ስታደርጉ አይ ኢ ያድርጉት። ስድስተኛ ያው አለውን ብቻችሁን መጻፍ ነው። ስድስተኛ ፊደሎች ግን መጀመሪያ ላይ የተለመደ የሚባለው ስድስተኛ ፊደሎች መጀመሪያ ላይ ሲመጡ አይ አድርገን አብረን እንጽፋቸዋለን። ውጮች ለማንበብ እንዲመቻችሁ በሚል ነው። እንደዛ አይነት እንትን አለ፣ ስምምነት አለ። ዜን አይ ኢ ማድረግ እንችላለን። አይ ማድረግ እንችላለን። ከፈለግ መዝለል እንችላለን። ዜን ሰባተኛ አይታችሁ ከሆኑ ኦ ድምፅ ነው ያላችሁ ሁሉ። ስለዚህ እነዚህ በደንብ ማጤን ነው። ሌላ ነገር ደግሞ ክፍል 3 እንለቅላችኋለን እያለ ሙሉ ፊደላትን እንቀጥላለን። በውስጥ መስመር መማር የምትፈልጉ በሳምንት ስንት ቀን እናስተምራለን? በሳምንት 5 ቀን እናስተምራለን። ከሰኞ እስከ ዓርብ በየቀኑ አንዳንድ ሰዓት ጥንቅቅ አድርገን እናስተምራለን። የዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ የቴሌግራም ቻናል ማለት እሱን ጆይን አድርጉ። ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ የድምፅ መልዕክት አስቀምጡል። በሳምንት 5 ቀን በየቀኑ አንዳንድ ሰዓት ጥንቅቅ አድርገን እናስተምራችኋለን። ለዛሬ ባባይ